የአማራ ክልል የሚዋሰነው ከሱዳን ጋር በሚያዋስነው ድንበር ጋር ተያይዞ ላለፉት የተወሰኑ ዓመታት የሚነሳ ጉዳይ ነበረ። አማራ ክልል ኢትዮጵያ ከሱዳን ጋር በምትዋሰንበት አካባቢ እና ያውም ደግሞ በአማራ ክልል ላይ ቦታ እንዲሸጥ አቶ ደመቀ መኮንን አስተዋጽኦ ነበራቸው፣ ፈርመዋልም። ያንን በመፈረማቸው የብአዴን ሊቀመንበር ሆነዋል። ከዛ ደግሞ የፌደራል የመንግስት ስልጣን እንዲያገኙ ተደርገው ወደ ፌደራል ተልከዋል የሚባል ጉዳይ ነበረ ሲወራ ነበር። ከተወሰኑ ጊዜያት በኋላ ደግሞ በቅርብ ጊዜ ደግሞ የለም እሳቸው እጅ የለበትም ብለው እኛ ቴሌቪዥን ጣቢያም ላይ ቀርበው ጉዳዩን በቅርበት እናውቃለን የሚሉ ሰዎች ይሄን ጉዳይ የወሰነው ሌላ አካል ነው የሚልም ሌሎች ብዙሃን መገናኛዎችም የዘገባ ሽፋን ሲሰጡ ቆይተዋልና እውነታው ምንድነው የሚለውን ለተመልካች ብናስረዳ ጥሩ ነው ብዬ ነው። ጥሩ ነው። እንዳውም ብዙዎች አቶ ደመቀን የሚመለከት ጉዳይ ይሄን ያህል ጉዳይ እየተነሳ ለምንድን ነው እስካሁን ዝም ያለው ለምን ማብራሪያ አልሰጠም በሚልም ወቀሳዎች ይነሳሉ እና በዚህ ደረጃም አሁን ይሄንን ግልጽ ማድረግ ይጠቅማል ማለት ነው። በመጀመሪያ ደረጃ ሱዳን እና ኢትዮጵያ የሚዋሰኑበት ረጅም የጋራ ድንበር አላቸው። የሁለቱ ሀገሮች የሚዋሰኑበት የጋራ ድንበር ሁለቱም በየይዞታቸው ይዘውት የሚኖሩበት አለ። የተወሰነ የእርሻ መሬት ላይ ችግሮች ያጋጠሙ ቢሆን ግን ያ የመጨረሻው የወሰን ማካለል የሚባለው በየስርዓቱ በየዘመኑ ከአፄ ምኒልክ ዘመን ጀምሮ በየጊዜው እየተነሱ የተሰሩ ስራዎች አሉ። በዚህ ማዕቀፍ አሁን ያለቀለት ያ የወሰን ጥያቄ የድንበር ማካለል ጥያቄ ያለቀለት አይደለም። እዛ ቦታ ላይ ታሪካዊ ዳራውን ተከትለን ስንመለከተው ከዚህም አለፍ ያሉ የኛ ይዞታዎች የነበሩ ወደ ታሪክ ስንመለከት የሚነሱ አሉ። ሱዳኖችን በራሳቸው የሚያነሱት አሉ። በአጋጣሚ ክልል አመራር እያለሁ የክልል ጸሐፊ ነበርኩ እኔ። የክልል ፕሬዝዳንቶች አንዳንዴ እኛም እየተወከል የሚመለከታቸው ቢሮዎችም አብረን እየሄድን ከሚያጎራብቱን የሱዳን የነሱ እንትን ስቴት ነው መሰል የሚሉት አጎራባሾች ጋራ የጋራ ስብሰባዎች እናደርግ ነበር። መሬት ላይ የጸጥታ ስራ፣ ሰው አፍኖ የመውሰድ፣ መሬት የማፈናቀል፣ የመገፋፋት በጣም ብዙ የኮንትሮባንድ ልዩ ነገሮች ጸጥታውን ከማስከበር የሚሰሩ ስራዎች ነበር። በዚህ አጋጣሚ እዛ ጋር ያሉ የሚነሱ ጥያቄዎችን የማሰብና ምንድነው ይሄ የሚለውን የማየት እድል ነበረ ማለት ነው። በዘጠናዎቹ መጀመሪያ አካባቢ እንደገና ደግሞ ወደ 94 የአስተዳደርና ጸጥታ ቢሮ ኃላፊ ሆኜ የክልሉን መንግስት በመወከል የድንበር ኮሚሽን በአገር አቀፍ ደረጃ ሲደራጅ ክልሉን ወክዬ አንድ ስብሰባ ላይ የታደምኩበትና ታሪካዊ ዳራው ምን ይመስላል፣ ወደፊት እንዴት ነው የሚታየው፣ መሬት ላይ ያለው ጉዳይ እና በየዘመኑ የነበሩ ሁኔታዎች ምንድነው የሚለው ነገር እንዲሁ ለማየት እድል አጋጥሞኛል። ከዛ በኋላ እኔ በ94 መጨረሻ አካባቢ ለትምህርት ወደ እንግሊዝ ሀገር ሄድኩኝ ማለት ነው። ተሳትፎና እዚህ አካባቢ የነበሩ ስራዎቻችን በክልልምና በዛ በኮሚሽኑ ምንም አልነበረም። በዚህ ሂደት በ1988 ዓመተ ምህረት የግብፁ ፕሬዝዳንት አዲስ አበባ ላይ የግድያ ሙከራ ሲደረግባቸው 88 ይመስለኛል በኢትዮጵያና በሱዳን መካከል አለመግባባት በዛ ጥቃት ሱዳን የደገፈችውና ያቀናጀችው ነው የሚል ተጠርጣሪ ስለነበር በሱዳንና በኢትዮጵያ መካከል አለመግባባት ተፈጠረ። በዚህ በሚባለው አካባቢም በ88 አካባቢ ጦርነት ተካሄደ።
ጦርነቱ ተካሂዶ በእኛ መንግስት በእኛ ሰራዊት አሸናፊነት በሱዳኖች ላይ ሽንፈት አጋጥሞ የተወሰዱ እርምጃዎች ነበሩ። በ88 በተካሄደው ጦርነት የኢትዮጵያ ጦር አጥቅቶ ከነበርንበት ይዞታ አስወጥቶናልና ያ ይዞታችን ሊመለስልን ይገባል የሚል ሱዳኖች ጥያቄ ስላነሱ ድሮ የነሱ ይዞታ የነበረ አሁን ሊመለስላቸው ይገባል የሚል አቅጣጫ በፌደራል ደረጃ ተይዞ ነበር። ይሄ ኢንፎርሜሽን ይሄ እኛ አመራሮች በየደረጃ ያለው አለን ማለት ነው። ያን መሰረት አድርጎ ወደ መሬት ሲወረድ ትክክል ነው። በ88 ሱዳኖች በተወሰነ አካባቢ ይዘውት የነበሩትን ለቀው እንዲወጡ ተደርገዋል። ያ የነሱ ይዞታ የነበረው ወደ እነሱ ይመለስ የሚል አቅጣጫ በመንግስት በፌደራል ተቀምጦ በፓርላማም ደረጃ እንደዚሁ ማብራሪያ እንዲሰጥበት ተደርጓል። አንድ ወቅት በወቅቱ በነበሩ ጠቅላይ ሚኒስትር አሁን ያንን ተግባራዊ ለማድረግ የተንቀሳቀሱ አካላት አሉ። አሁን ወደ ኋላ ድሮ እኛ ይዘን የቆየ ነው። በያኔው ጦርነት የነዙ ይዞታ የነበረ እኛ ገፍተን ስለገባን ልንመልስላቸው ይገባል የሚለውን አጠቃላይ አቅጣጫና አጠቃላይ ሪፖርት ነው የምናውቀው የባዴን አመራሮች ማለት ነው። በተለይ የክልል ወሳኝ ክልል ላይ ያለ ነው። በዛም አግባብ ከፌደራል የተወሰኑ አመራሮች በቦታው መጥተው ኋላ በሚመጣው ሪፖርት ከሱዳኖችም እንደዛው ተመሳሳይ መጥተው ተፈናቀሉ የተባሉ ባለሀብቶች እንዲመለስላቸውና እንዲያርሱ ተደርጓል። እንዲያርሱ ተደርጎ ሲደረግ በቦታው የተለያዩ ጥያቄዎችና የተለያዩ ቅሬታዎች ተነስተዋል። እኛ የክልል አመራሮች በየደረጃ ያለ ነው ያ በ88 ጦርነት ላይ የተገፉት እንዲመለሳላቸው ተደርጓል ነው። ዝርዝር ግንዛቤውና ታሪካዊ እንትን የሚያውቁት ደግሞ አይ ድሮ ይሄ እነሱ ይዞት አይደለም ኢህአዴግና በወቅቱ የነበረው መንግስት ደርግ ወደ መሀል ሀገር በውጊያ ሲተናነቁ ዳርቻው ሳስቶ ስለነበረ የሱዳን ባለሀብቶች እና የተለያዩ የሱዳን አካላት ወደ ውስጥ ገብተው መሬት ይዘው ነበረ። 88 በጦርነት እንዲወጡ የተደረገው ከድሮ ይዞታችን እንዲለቁ ነው እንጂ የተደረገው የነሱ የድሮ ይዞታ እንዲመለስላቸው የድሮ ይዞታ የላቸውም እና አሁን ይመለስላቸው የተባለው ትክክል አይደለም የሚል መሬት ላይ ያቅሬታ አለ። የተያዘባቸው ስለሆነ ይለቀቅ የሚለው ደግሞ ላይላዩን በሪፖርትና በአቅጣጫ እኛ የተቀበልነው አለ። መሬት ላይ ያ ሁኔታ ሲፈጠር እኔ በአጋጣሚ የሚገርመው እንግሊዝ ሀገር ነው ያለሁት። ይሄ አሁን የምንለው ነገር ፊርማው ሳይሆን የምንለው ቦታው ላይ አመራሮች ተገኝተው ውይይት ሲደረግ ማለት ነው። ውይይት ሲደረግ ይሄ ወደዛ ሊሰጥ ይገባል፣ የተወሰነ ቴክኒክ ኮሚቴ እያጠና ይሄን ሊሰራ ይገባል ተብሎ አቅጣጫ ሲቀመጥ ከዛ መጣሁ ሪፖርት ያንን ያው የተባለውን ሪፖርት ነው እኛ የምናውቀው። በየቦታውና በየጊዜው ስንጠየቅ የሰጠነው መሬት የለም፣ የፈረመም ሰው የለም እያል መከራከሪያ እናቀርባለን። ከኔ ጋር ለምንድን ነው የተያዘው የሚለው እኔ ብዙ ጊዜ እንቆቅልሽ ይሆንብኛል። እስኪ የኔን ወደ ፌደራል መሄድ እና ወደ ድርጅት መሪነት መምጣት እንመልከት። እኔ ክልል ላይ ገና በወጣትነቴ በክልል አመራር ውስጥ ገብቼ ከ14 አመት በላይ ምናልባት ወደ 14 አመት በከፍተኛ ኃላፊነት አመራር ሰጥ የቆየው እና ጥሩ ስራ ከሚሰሩና የተሻለ ማደግ ይችላሉ ተብለው ከሚወሰዱ ሰዎች ነው።
ካለው ሰው ውስጥ እኔ ለፌዴራል ሚኒስትር ሆኖ መሄድ በአመትና በሁለት አመት ሰው ሚኒስትር ሆኖ እየሄደ የኔ ፌዴራል ሚኒስትር ሆኖ መሄድ ለኔ አንድ እርምጃ እድገት ቢሆንም ሌላ ምክንያትና ሌላ የሚያስደንቅ ፕሮሞሽን ሆኖ ሊወሰድ አይችልም። ሁለተኛ ነባሮቹ የድርጅት አመራሮች በጤናም ችግርና በመተካካቱ ሲወጡ እኔ ወደ ድርጅት አመራር መጀመሪያ ምክትል ሁለተኛ ሊቀመንበር ሆኜ ተመረጥኩ። እኔ የምክትል ሊቀመንበርነት ምርጫ ጮኜ ስቀርብ እኔ አልችልም ሌሎች የተሻሉ ሰዎች ይይዙት ይሻላል በሚል ቆቤ እስከመለመን ደረጃ ደርሼ አብዛኛው ሰው እኔን መረጠኝ። ከሁለት አመት በኋላ ደግሞ ለሊቀመንበርነት መረጠኝ። አይ ይሄ ሰው ወደ ድርጅት ከፍተኛ ታጋዮቹና ሲኒየሮቹ ሰዎች ባሉበት ወደ ድርጅት መሪነት የመጣው እና ፌዴራል የተሾመው የሱዳን መሬት ስለፈረመና ስለሰጠ ነው፣ ለዚህ ነው የታመነው የሚል ፕሮፓጋንዳ ቅስቀሳ፣ በጣም የሚገርም ኮንስፓይረሲ ተካሄደ። ካለው የድርጅት አመራር አብዛኛው ሰው አምኖብኝ ወደ ድርጅት ከፍተኛ ኃላፊነት እንድመጣው እኛለሁ። ለፌዴራል ከየክልሎቹ ሰው ሲውጣጣ አንድ የተሻለ ሰው ብዬ ከሌሎች ጁኒየር ሰዎች ጋር አብሬ ሄጄ ሚኒስትር ሆኛለሁ። እዛም ሄጄ ተጠጋግኘ ሳይሆን እዛም ቦታ ላይ አመራር እያረጋገጥኩ የቆየው ሰው ነኝ። ይሄን ነገር በማያያዝ ይሄን ሹመት አግኝቷል የሚለው ዘመቻ አንድ ወቅት በእኔ ስጠየቅ ሱዳን ወሰን ላይ የእርሻ መሬት እንደዚህ ሄዷል የሚል በአጋጣሚ ኢንተርቪው ተጠይቄ የተሰጠ መሬት የለም፣ በዛ ሪፖርት ምክንያት ማለት ነው። የተሰጠ መሬት የለም፣ ከሆነም የፌዴራል ነው፣ እኛን የሚመለከት ጉዳይ አይደለም የሚል ማብራሪያ ተጠይቄያለሁ። በተለያየ መድረክም ማብራሪያ ሰጥ ነበር በየመድረኩ። ይሄ ሆኖ ከደመቀ ጋር አያይዞ ሲቪል አመራር ወደ ከፍተኛ እንዲመጣ እና የፌዴራል ሹመት እንዲያገኝ ደመቀ ይሄ ነው የሚለው ምንም እውነታነት የሌለው ሆን ተብሎ የተካሄደ ዘመቻና ስም ማጥፋት ነው። በዚህ መንግስት ውስጥ የመፈረም ስልጣን ነበረው በፌዴራል። የሚገርመው አንዱ ይሄ ነው። በዚህ ጉዳይ ለነገሩ እውነታው ያው የበለጠ ግልጽ ሆኖ መጥቷል። በዚህ ፕላኔትና በዚህ መሬት ደመቀ ይሄን ቦታ ይሄን አድርጓል። በጣም የሚገርመው አንዳንድ ስራዎች ከወሰን ጋር በተያያዘ እኔም ያው እኔ በግልባጩ ብታማ ጥሩ ነበር ከጓደኞች ጋር። ይሄ ሆን ተብሎ አንገትን እያለ ሰው ቀና ብሎ እንዳይሄድ እና የአመራር እንትኑም ተቀባይነት እንዳያገኝ የሚካሄድ ዘመቻ ነው። ከየት መጣ? ግማሹ ከውስጥ ነው ይላል። ከውስጥ ከተቀጣጠለ በኋላ ሌላው ሆን ብሎ የሚከተለው ነው ይላል። ያንን ፍርዱን የህሊና ፍርዱን ለሰሩት ተዋዋለሁ። በየትኛው መመዘኛ ግን እኔ በዚህ ጉዳይ ላይ እጄ የለበትም። ጉለት ብዬ የማየው እንደ ብአዴን ህዝቡ መሬት ላይ አላግባብ ነው የተሰራው፣ እኛ ደግሞ በአጠቃላይ ሪፖርት የድሮ መሬታቸው ነው የተመለሰው። ይሄ የደረቅ ፖለቲካ ነው፣ አንዱ ልንማርበት የሚገባው። የሚገርመው ከአመት በፊት ከቦታው አርሶ አደሮች መጡ። በአጋጣሚ ለሌላ ቤቱታ እግር መንገዱን አንድ ነገር እናናግራለን። በዚህ ጉዳይ ላይ አንተ ስም ይነሳል፣ ግን እኛ እውነታውን ስለማናቅ ብዙ የኛ አጀንዳችን አይደለም። ነገር ግን ደግሞ የተፈጸመ ስህተት አለ። ይሄን ታውቃለህ ወይ? ድርጅቱን እየመራ የብአዴን አቋም ምንድነው? በ88 በተካሄደ ጦርነት አላግባብ ቦታቸውን ገፍተናቸዋል በሚል የተመለሰው ተገቢ አይደለም። እኛ ከብት ጠብቀን እኛ እንጨት ለቅመን በምናቀው ሀገር ከጓንግ ወዲህ ማዶ የተሰጠው የእርሻ መሬት ተገቢነት የለውም፣ ህገ ወጥ ነው። ይሄን ታውቃላችሁ ወይ? እኔ ያኔ በጣም ነው የደነገጥኩት። ይሄን የምትሉት የድሮ የነሱ የእርሻ መሬት አልነበርም? አይደለም። በሰማንያዎቹ መጀመሪያ ዳርቻው እየሳሳ ሲሄድ ሆን ብሎ መተያዙት፣ አሁን በጦርነት ሲለቁ ይዞታችን ነው ብለው ወደ ሌላ መሸጋገሪያ ምክንያት አመጡ። ይሄ ስህተት ነው። ይሄን ተናግረን እያለ የሚያዳምጥ ስለሌለ የው መሬቱ ተሰጥቶ እስካሁን አለ። እውነት ችግር ለሌላ ትውልድ ሳታስተላልፈው ማጣራት አለባቸው አለ። እኔ ያኔ በጣም ገርሞኝ ከኔ ስም በላይ
መሬት ላይ የተፈጸመው ስህተት ትልቅ ስለሆነ ይሄ ነገር በደንብ ሆኖ እንዲጣራ ከሚመለከታቸው ጋር ተነጋገር። አሉ የተባሉ ጠረፍ ጠባቂዎች የሚመለከታቸውን አካላት የማጓያ ስራ ሰራ። ሌሎች አመራሮች እዛ ቦታ እንዲሄዱ አደረግ። ሁኔታውን አየነው። እንደተባለው እኔ እንግሊዝ ሀገር እየሄድኩ የፌዴራል ጉዳዮች በወቅቱ የነበሩት ሚኒስትር እና የተወሰኑ አመራሮች በአካባቢ የነበሩ አመራሮች በቦታው ሄደው ያ አጠቃላይ የቃል ስምምነት ተካሂዷል። ፊርማውን አናውቅም። ይህንን ህዝቡን ታች መሬት ላይ አዳምጠን በወቅቱ አውቀን ተሰጣ አልተሰጠም ማን ፈረመ የሚለውን መመለስ እየተቻለ በአጠቃላይ አካሄድ የድሮ መሬታቸው ነው በጦርነት ገፍተናቸው የመለስላቸው 1 ኢንች መሬት አልተሰጠም እየተባለ የድንቁርና ምክንያትና አካሄድ ስንከተል ቆይተናል። ያ በአዴል ሊማርበት የሚገባ እኔ እንደ አንድ የሚመለከተኝ እንትን ደግሞ ልማርበት የሚገባ ስህተት ነው። በወቅቱ አንዳንድ ያንን ፊርማውን ባያውቁ እስከማውቀው ድረስ በዛ ቦታ ሰዎቹ ቅሬታ እያነሱ ያ የእርሻ መሬት ለባለ ሀብቶቹ እንዲሰጥ ኢንፎርሜሽን የነበረባቸው በወቅቱ ያንን ባህዴን በተሟላ ሁኔታ አውቆ እንዲታገልበትም አላረጉም። ለምን? ያም ሌላ ጉድለት ነው። እነዚህ ተደማምረው ከስም በላይ የኛ አርሶ አደሮችና የኛ ይዞት የነበረው በዚህ ምክንያት ወደዛ እንዲሄድ የተሰጠበት ትልቅ ስህተት ነው። ሁለተኛ ደግሞ ብድግ አድርጎ የሆነን ሰው እዛ ቦታ ላይ መለጠፍ ሌላ እጅግ በጣም የሚገርም ስህተት ነው። እስካሁን ለምን ቆየ የሚል ጥያቄ ይነሳል። በድርጅት መድረክ በጉባኤ ደረጃ በወቅቱ እናቶ አዲሱ የድርጅት ሊቀመንበር እያሉ እኔ ልተካ እዛው ዋዜማው ላይ ለጉባኤተኛው ከደመቀ በዚህ ጉዳይ ላይ ምንም አይነት እንትን እንደሌለበት ማብራሪያ ተሰጥቷል። ለምሳሌ አቶ አያሌው ርዕሰ መስተዳድር እያለ እሱ ጠይቆ ከኃላፊነት ሲቀየር አይ ይሄም አልፈርምን ስላለ ደመቀ ስለፈረማ ነው የሚልም ዘመቻ መጥቷል። በወቅቱ አቶ አያሌው ራሱ በዚህ ጉዳይ ላይ ደመቀ የለበትም እኔ የተነሳሁት በራሴ ፍላጎት ይበቃኛል ብዬ ደጋግሜ ጠይቄ የዘገየ መልስ ነው የተሰጠኝ። ይሄ ወሰን አጀንዳችን ሆኖን ያለያየን የተወያየንበት የለም ፌደራል ጉዳዮች ነው ያዝነው ብሎ ማብራሪያ በሚዲያ ተነግሯል። በየደረጃው ማብራሪያ ሰጥቷል። ሰው ግን ብዙ ለማዳመጥ ፈቃደኛ ሐሳቡ አልተወሰደም። አሁን ታሪክ እውነት እንትን እያለ የነዛ አርሶ አደሮች መምጣት በወቅቱ የነበረው መጣራት ሄዶ ደግሞ የተፈረመ ነገር መኖሩ ሲታይ ያም ለነገሩ በሌሎች እውነትን እናቃለን ብለው የተቆረቆሩ ሰዎች ናቸው። እኛ እናቀው እና የተፈረመ ነገር ካለ ሲባል እና ስናየው እኔ በጣም ነው የገረመኝ። ሂደቱ ይሄ ነው። በወቅቱ በድርጅት መዋቅርና በሚመለከታቸው አካላት መብራሪያ ስለተሰጠ እኔ እንደገና እኔ ንጹህ ነኝ የለሁበትም ብሎ መናገር ብዙ ፋይዳ አለው ብዬ አልወሰድኩም። እንዲህ አይነት የተሳሳተ መረጃ ከአመራሮች ላይና በተለይ የመንግስትና የፖለቲካ መሪዎች ላይ ማሳደር ክልሉ ህዝብ ላይ የሚያሳደው ስነልቦና የሚያሳደው ተጽዕኖና ተተኪ አመራር እንዲመጣ ከማድረግ አንፃር የሚኖረው አሉታዊ ተጽዕኖ ከባድ ነው ይላሉና ከዚህ አንፃር ምን ትምህርት ሊወሰድበት ይገባል? እንደ ህዝብም እንደ ፓርቲ ይሄ ከባድ ነው። ይሄ ጉዳይ ከአንዱ የመጀመሪያው ስህተት እዛ ያሉት እንጨት ለቅመን ከብት ጠብቀን ያደግንበት ቦታ ላይ ስህተት ሰርተዋል የሚሉትን ነዋሪዎች በደንብ ያዳመጥ አካሄድ አይደለም። ሁለተኛ ያንን መረጃና የተሟላ ግንዛቤ ሳይይዙ በጦርነት ተገፍቷል በሚል ሰበብ እንደዚህ አይነት ወደፊት ለምናካልለው የወሰን ጥያቄ ምክንያታዊ ጭብጥ የሚሰጥ ውሳኔና አፈጻጸም መኖር የለበትም። ከስም በላይ ትልቁ ነገር ይሄ ነው። ከዚህ ጋር ታይዞ ደግሞ በዛ ቦታ የሌሉና ምንም ያልሰሩ መሪዎችን መቀባት በእኛ ባህል በሃይማኖትም በየትኛው መመዘኛ ይሞራል ነው። ይሄ ባህዴንን ጎድቷል። ይሄ እኔ በጽናት እውነት አንድ ወቅት ይወጣል በሚል ያው ዘልቄበታለሁ። እውነት ወጥቷል። ድርጅትን ይጎዳል፣
ተቀባይነት ያሳጣል፣ ጥርጣሬ ውስጥ ያስገባል። ከዚህ ላይ ሰፊ ትምህርት መውሰድ ያስፈልጋል። ሰው ባሉ አለበት እንደውም ያ ጉዳይ ዋናው ጉዳይ ሲፈጸም እዛ ጋር ኢትዮጵያ ውስጥ በሌለ ሰው በአመራር ውስጥ ለምን ወደዚህ መጣ ከተባለ ተነጻጻሪ አብዛኛው ሰው የደገፈው ሰው ይሆናል። እዛ ላይ እኔ በእርግጠኝነት እዛ ላይ አመራር ለምን አልሆንኩም ያለ ሰው ብሎታል ብዬ አላስብም። ወይ እሱ መሆን ሲገባው ለምን እሱ ሆነ ብሎ የቀጠለ ነገር ካለ ለህሊናው ወደፊት ታሪክ ያወጣዋል። ከዛ በላይ ግን የኛን አመራርና የኛን የስም ማጥፊያ መንገድ የሚከታተሉ ኃይሎች ደግሞ እስከ ቅርብ ጊዜ ድረስ ተጠቅመውበታል። ይሄ መሪ እንዳይወጣ ያደርጋል። ይሄ ድርጅትን በተሳሳተ እንትን ይጎዳል። ይሄ ጉዳይ ነው። ሁለተኛ ድርጅት ደግሞ አንድ አቋም ሲይዝ በአጠቃላይ ሪፖርትና የተቀመጠን አቅጣጫ ይዞ በተደናቆረ መንገድ ሳይሆን ለህዝብ ጋር ወረድ ብሎ እውነታን መፈለግና ማስተካከል ያስፈልጋል። ይሄ ነው ትምህርት የሚወሰደው እንደ ድርጅት። በዚህ አጋጣሚ ይሄን ጉዳይ በደንብ ግልጽ አድርጎ ማለት ጉዳዩ ግልጽ ሆኗል፣ ግን ብዙ ዋጋ ያስከፈለ ዘመቻና ጥቃት ግን ሲፈጸም ቆይቷል። ወደፊትም ይሄንን ሆን ብለው ያወሳሰቡ ከህሊናቸው ጋር እየተጣሉ ይኖራሉ። አንድ ወቅትም ይጋለጣሉ ብዬ አስባለሁ። ምናልባት የፌዴራል መንግስቱም ይሄንን ነገር ለማረም ያስቀመጠው አቅጣጫ ካለ እንደ ብአዴንም እንዲስተካከል የሚሰራ የተነጋገራችሁበት ጉዳይ ካለ ይሄን ጉዳይ በዚህ ደረጃ ካየን በኋላ ይሄ የተሰጠ የእርሻ መሬት የድሮ ይዞታቸው ሳይሆን አላግባብ የያዙትን በጦርነት እንዲወጡ አድርገናቸዋል። በዚህ ደረጃ የተሰጠው ተገቢ አይደለም፣ መስተካከል አለበት። ብአዴን በአቋሙ ለፌዴራል መንግስት በዚህ ዙሪያ ላይ መረጃ ያላቸው የተለያዩ አካላት ከውጭ ጉዳይ የሚመለከታቸው ጋር በዝርዝር እንዲመክሩና ወደፊት ህጋዊ ስርዓቱን ተከትሎ ማስተካከያዎች እንዲደረጉ ስራዎች እየተሰሩ ነው። ሶስተኛ የተፈረመ ፊርማ የተሰጠ መሬት ቢኖርም በአገር መሪና በሚመለከተው አካል ተቀባይነት ያገኘ ስለሆነ የውሳኔ ገዥነት እኛን ተገዢ ያደረገን ሊፈርስ የሚችል ነው፣ መስተካከል አለበት ብለን እናምናለን። እንደ ብአዴን እምነታችን ይሄ ነው። ህዝቡ ጋር ሆኖ መሬት ላይ የሁለቱን ህዝቦች ግንኙነት ታሪካዊ ዳራውን የጠበቀ ይዞታችን ተከብሮ ዘላቂ ሰላም የሚያረጋግጥ የወሰን መፍትሄ ያስፈልጋል ብለን እናምናለን። ብአዴን የሚታገለው በዚህ አግባብና አካሄድ ነው። ሌሎችም አሉ በተመሳሳይ እንዲስተካከሉ ብለን ለፌዴራል መንግስት እንደ ክልሉ መሪ ድርጅት ያቀረብናቸው ጠበቅ ባለ ሁኔታ አንዱ የለውጥ የምላሽ ሰጭነት አጀንዳ ሆኖ ይሰራል ብለን የምናምንበት እኛም በጥብቅ የምንከታተለው ነው በያለን ካፓሲቲ ማለት ነው።